ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ታደሰ ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት በኦፕሬሽን ሪሰርች ኮርስ ቻፕተር 5 ዲሲሽን ቲዮሪ የሚለውን ይሆናልኝ። በዚህ ቻፕተር ውስጥ የምናያቸው ዋና ዋና ኮንተንቶች ኢንትሮዳክሽን ዲሲሽን ቲዮሪ ምንድነው የሚሉት እናያለን። በዲሲሽን ቲዮሪ በኦፕሬሽን ሪሰርች ኮርስ ለምን አስፈለገ ወይም ደግሞ ጥቅሙ ምንድነው የሚሉት እናያለን። ዲሲሽን ሜኪንግ ቤዚክ ተርሞች የምንላቸው አሉ። ለዲሲሽን ሜኪንግ የሚያስፈልጉ ተርሞች ወይም ቃላቶች አሉ። እነሱ እነማን ናቸው? እንዲሁም ደግሞ ሰዎች ዲሳይድ በሚያደርጉበት ሰዓት የተለያዩ ኮንዲሽኖችን ኮንሲደር ያደርጋሉ። በተለይ ዲሲሽን ሜኪንግ አንደር ሰርቴንቲ አንደር አንሰርቴንቲ ኤንድ አንደር ሪስክ ሲሆን እንዴት ነው ዲሳይድ የሚያደርጉ? ሶ በኦፕሬሽን ሪሰርች ኮርስ ዲሲሽን ቲዮሪ የሚያወራው ስለምንድነው? አፕላይንግ ማቴማቲካል ቴክኒክስ ኦር ማቴማቲካል ቱልስ ቱ ሜክ ዘ ቤስት ዲሲሽን ይለናል። ስለዚህ በእነዚህ ኮንዲሽኖች ምን አይነት ማቴማቲካል ቱሎችን ወይም ማቴማቲካል ቴክኒኮችን ብንከተል የተሻለ ነው የሚለውን ባጭሩ አሳያችኋለሁ ማለት ነው። ሶ ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ እና ሼር ማድረጋችሁ አይረሳ። እንዲሁም ደግሞ ሌሎች አብዛኞቹ ተማሪዎች እንደምታሳዩኝ ኮሜንት እየሰጣችሁ ነው። ቻፕተር 5 ይሰራል ምናምን ብላችሁኛል። ቻፕተር 6 ይሰራ ብላችሁኛል። ስለዚህ ቻፕተር 6ን በሚቀጥሉት ቪዲዮዎች ተለይዤላችሁ መጥለሳለሁ። እስከዛው ድረስ በዚህ ቻፕተር 5 ምንድነውን አሳያችኋለሁ ማለት ነው። ሶ ወደ ዋና ኮንተንታችን ንግባ። Introduction to Decision Theory. Decision theory is a systematic and analytical framework used to make the best possible decisions among alternatives, especially when the outcomes depend on uncertainty or risk future events. Decision theory ምንለው ምንድነው? ማቴማቲካል ወይም ደግሞ አናሊቲካል ፍሬምወርኮችን በመጠቀም የተሻለውን ውሳኔ የምንወስንበትና ከተዘረዘሩት አማራጮች የተሻለውን አማራጭ የምንመርጥበት፣ በተለይ ደግሞ ውሳኔዎቻችን ወይም ደግሞ ውጤቶቻቸው የነዛ ኦልተርኔቲቭ ውጤቶቻቸው የማይታወቅ በሚሆንበት ሰዓት ወይም ደግሞ አንደር አንሰርቴን እና ሪስክ በሚሆንበት ሰዓት ትክክለኛ የሆነው የማቴማቲካል ቱሎችን በመጠቀም ዘ ቤስት ኦልተርኔቲቭን የምንወስንበት ቱል ነው ይለናል። ወይም ደግሞ ሲስተማቲክ አናሊቲካል ፍሬምወርክ ነው ይለናል ዲሲሽን ቲዮሪ ማለት። ዲሲሽን ቲዮሪ ሄልፕ ማኔጀርስ ኤንድ ዲሲሽን ሜከርስ choose the optimal course of action by evaluating possible alternatives። ያ ማለት ከተዘረዘሩት አማራጮች የተሻለውን አማራጭ ለመምረጥ እና ትክክለኛው ውሳኔ ለመወሰን ባላቸው ኮንሲኩዌንሳቸውን መሰረት በማድረግና ያሉበትን ሁኔታ ኮንሲደር በማድረግ ለማኔጀሮች እንዲሁም ደግሞ ለዲሲሽን ሜከሮች ትክክለኛ ውሳኔ እንዲወስኑ የሚያግዝ የዲሲሽን ቲዮሪ ሞዴል ወይም የኦፕሬሽን ሪሰርች ሞዴል ዲሲሽን አናሊሲስ ቲዮሪ ሞዴል ይባላል። Why decision theory is important in operation research? በኦፕሬሽን ሪሰርች ዲሲሽን ቲዮሪ ለምን አስፈለገ ስንል provides logical and quantitative decision rules። የተሻለ የዲሲሽን ሩል ወይም ደግሞ ኳንቲቴቲቭ በሆነ መንገድ ትክክለኛ ውሳኔዎችን ለመወሰን እንጠቀምበታለን። ሪዲዩስ ሳብጀክቲቭ ቢያዝ የግል እይታዎችን ለመቀነስ ያግዘናል። ሳፖርትስ ማኔጀራል ፕላኒንግ ኤንድ ፖሊሲ ዲሲሽን ለማኔጀሮች ስለወደፊት የሚሰሯቸውን ነገሮችን በትክክለኛ መንገድ አቅደው እንዲንቀሳቀሱ ያግዛቸዋል። በተለይ ኳንቲቴቲቭ በመሆን ወይም ኦብጀክቲቭ ዲሲሽን ቱሎችን በሚጠቀምበት ሰዓት ፖሊሲ ዲሲሽን አዳዲስ ፖሊሲዎችን ዴቨሎፕ ለማድረግ ፖሊሲዎችን ለማጽደቅ እነዚህ ፖሊሲዎች ትክክለኛ ናቸው ለማለት እና ፊውቸር ኢምፕሊሜንቴሽናቸውን በቀላሉ ኢቫሉዌት ለማድረግ ያግዛቸዋል። ዩዝፉል ኢን ማርኬቲንግ ዲሲሽን ለብዙ ጊዜ ለማኔጀሮች ማርኬቲንግ ዲሲሽን ማርኬቲንግ አናሊሲስ አንደር ዲፈረንት ኮንዲሽን ላይ ያሉ የማርኬቲንግ ሲቹዌሽን ወይም ደግሞ ዲሲሽኖች ቢኖሩ እነሱን ለመወሰን ፋይናንሻል ዲሲሽን፣ ፕሮዳክሽን ዲሲሽን፣ ፐብሊክ ማኔጅመንት ዲሲሽን እነዚህ መሰረታዊ የሚባሉ ማኔጀራል ዲሲሽን የሚያስፈልጋቸው ኤሪያ ላይ ኦፕሬሽን ሪሰርች ሞዴል ያ ማለት ደግሞ ዲሲሽን ቲዮሪ ሞዴል በጣም አስፈላጊ ነው ማለት ነው። ቤዚክ ኮንሰፕትስ ኢን ዲሲሽን ሜኪንግ መሰረታዊ የምንላቸው ኮንሰፕቶች በዲሲሽን ሜኪንግ የሚያስፈልጉ ነገሮች አሉ። በተለይ ደግሞ ዲሲሽን ሜኪንግ ስቴፕስ ብለን እንጠራቸዋለን። አይዴንቲፊኬሽን ዘ ቫሪየስ ፖሲብል አውትካምስ ኦር ስቴት ኦፍ ኔቸርስ ኦር ኢቨንትስ ዋት ዊል ሃፕን ኢን ዘ ፊውቸር ኖ ዋን ኖውስ አባውት ዋት ዊል ሃፕን ኢን ዘ ፊውቸር። ስለወደፊት የሚፈጠረው ነገር ማንም ሊያውቅ አይችልም። ስለዚህ የሆነን ዲሳይድ በምንወስን ሰዓት ነገ ምን ይዞ ሊመጣ ይችላል የሚሉት ነገሮችን ማወቅ አለብን። ሶ እነዛ ነገ የሚፈጠሩ ኮንሲኩዌንሶችን ስናይ ስቴት ኦፍ ኔቸር ይባላሉ። አይዴንቲፊኬሽንስ ኦፍ ኦል ኮርስ ኦፍ አክሽንስ ኦር ስትራቴጂስ አቬለብል ቱ ዘ ዲሲሽን ሜከር። ዲሲሽን ሜከሩ ትክክለኛ የሆነ ውሳኔ ሰጪ ወይም ደግሞ ትክክለኛ ውሳኔ እንዲወስን ሊያግዘው የሚችለው አማራጮች ሊኖሩለት ይገባል ይላል። አማራጭ ሳይኖረው ዲሳይድ የሚያደርግ ከሆነ ምናልባትም የተሳሳተ ውሳኔ ሊወስን ይችላል። ስለዚህ ከኦብጀክቲቭ ተቃራኒ ይሆናል ማለት ነው። ዲተርሚኔሽን ዘ ፓይ ኦፍ ፋንክሽን። ፓይ ኦፍ ፋንክሽን ማለት አንድን ኦልተርኔቲቭ በመውሰድና የሆነ ስቴት ኦፍ ኔቸር ሀፕን በሚያደርግበት ሰዓት ሊያገኘው የሚችለው ቤኔፊት ቫልዩ ወይም ደግሞ ሊያጣው የሚችለው ሎስ ቫልዩ ወይም ኮስት ቫልዩ ምን ያህል ነው የሚሉትን የምንወስንበት ፔይ ኦፍ ፋንክሽን ይባላል። ስለዚህ it is the result of the combinations of what that rise from the combinations of choosing each alternative and the occurrence of some state of nature ማለት ነው። ስለዚህ የሆነ state of nature ሀፕን ቢያደርግና የሆነ ኦልተርኔቲቭ ቢመርጥ ሊያገኝ የሚችለውና ሊያጣው የሚችለው ምን ያህል ነው የሚሉትን ዲፋይን ያደርጉልናል።
The fourth one is choice among the various alternatives on the base of some criteria, which means selecting the best alternative based on the decision criteria. ወይም ደግሞ ዲሳይድ የሚያደርግበት ዓላማ ምንድነው? ክራይቴሪያው ምንድነው? ፕሮፊት ከሆነ ፕሮፊት ነው፣ ሚኒመም ኮስት ከሆነ ኮስቱን ነው የምንወስድ ማለት ነው። ስለዚህ ሪስክ የሚቀንስ ከሆነ ሚኒመም ሪስክ ያለበትን፣ ማክሲመም ፕሮፊት ከሆነ ደግሞ ማክሲመም ፕሮፊት የሚያገኝበትን ዲሲሽን ክራይቴሪያ ከተዘረዘሩት አማራጮች የምንመርጥበት ነው ማለት ነው። ስለዚህ ዲሲሽን ክራይቴሪያ ያስፈልገን ወይም ደግሞ ኦብጀክቲቫችን የዲሲሽናችን ኦብጀክቲቭ ምንድነው የሚለውን ነገር መወሰን ግድ ይለናል ማለት ነው። There are several rules or criteria on the basis of which decisions may be taken. ውሳኔዎች ሊወሰኑ የሚችሉባቸው ክራይቴሪያዎች ወይም ሩሎች የተለያዩ ናቸው። The selection depends on other factors. ለምሳሌ እነዚህን ፋክተሮችን በማየት ዲሳይድ ልናደርግ ወይም ልንመርጥ እንችላለን። Nature of decision situation አንደኛ የምንወስንበትን ሁኔታ ማየት፣ ኮንዲሽኑ መቼ ነው የሚለውን ነገር እናያለን። ሌላኛው የዲሲሽን ሜከሩ አቲቲዩድ ነው ወይም ደግሞ አመለካከት። ፔሲሚስቲክ አመለካከት አለ፣ ኦፕቲሚስቲክ የሆነ ዲሲሽን ሜከር ይኖራል። ስለዚህ እንደ ሰዎች ውሳኔ የመስጠት አቅማቸው የሚወሰነው እንደ ሰዎች አመለካከት ነው ማለት ነው። So what are the different decision making conditions? We will see. እንያቸው እስኪ አብረን። Degrees of certainty are the matter that individuals can make a decision and the most critical element. ያለንበት ኮንፊደንስ ሌቭል ወይም ሰርቴኒቲ ማለት እርግጠኛነታችንን ስናየው አንድ ሰው ዲሳይድ በሚያደርግበት ሰዓት ሶስት ኮንዲሽኖች ላይ ሆኖ ይወስናል። አንደር ኮምፕሌት ሰርቴኒቲ ሲሆን እርግጠኛ ሲሆን ነገ ምን እንደሚፈጠር አምኖ ሲወስን፣ አንደር ኮምፕሌት አንሰርቴኒቲ ሲሆን ሙሉ በሙሉ ምን እንደሚፈጠር ማያውቅ ሲሆን፣ ዲሲሽን ሜኪንግ አንደር ሪስክ ይሄ ደግሞ በፕሮባቢሊቲ ባሉ ይህን ያህል አፕል ሊያደርግ ይችላል የሚል ነገር ቢወስን። ስለዚህ በእነዚህ ሶስት መንገዶች ይወሰናል ውሳኔ ማለት ነው። ዲሲሽን ሜኪንግ አንደር ሰርቴኒቲ ማለት ምን ማለት ነው? The main characteristics of this decision making is that the decision maker know with certainty which event will occur. የትኛው ኢቨንት ሀፕን እንደሚያደርግ እርግጠኛ ሲሆን ወይም ደግሞ ሙሉ ኢንፎርሜሽን ሲኖረው እሱ ምን ተብሎ ይጠራል? አንደር ሰርቴኒቲ ይባላል። ስለዚህ ዲሲሽን ሜከሩ ኮንሲደር ማድረገው አንዷን ኢቨንት ብቻ ነው ማለት ነው። ስለዚህ አንድ ኢቨንት ብቻ ኮንሲደር ያደርጋል። ያ ማለት ፋቮሬብል ኦር አንፋቮሬብል ኦር አቨሬጅ የሆነውን ብቻ መርጦ ይወስናል ማለት ነው። ለምን? የትኛው እንደሚፈጠር ስለሚያውቅ። ሶ ዲሲሽን ሜከሩን ለምሳሌ ሪስክ እና አንሰርቴኒቲ በሚኖርበት ሰዓት ለምሳሌ ሰርቴኒቲ ሆነ እርግጠኛ ሆነ በዚህኛው መንገድ እንደሆነ አውቆ ይሄዳል ማለት ነው። ስለዚህ እሱን ይነግረናል። ዲሲሽን ሜኪንግ አንደር ኮምፕሌት አንሰርቴኒቲ። ዲሲሽን ሜኪንግ ኮምፕሌት አንደር አንሰርቴኒቲ ምንለው መቼ ነው? ይሄ ደግሞ ምንም አይነት ኢንፎርሜሽን ሳይኖረው ሲቀር ማለት ነው። ዘ ዲሲሽን ሲቹዌሽን ዌር ዜር ኢዝ ኖ ዌይ ኢን ዊች ዘ ዲሲሽን ሜከር ካን አሰስ ዘ ፖሲቢሊቲስ ኦፍ ዘ ቫሪየስ ስቴት ኦፍ ኔቸር። የእያንዳንዱ ስቴት ኦፍ ኔቸር ፖሲብል ኦከርናንሳቸውን ምንም አይነት ኢንፎርሜሽን ሳይኖረው ሲቀር የትኛው ሀፕን እንደሚያደርግ የማያውቅ ከሆነ በዚህ ሰዓት እናደርጋለን ማለት ነው። አንደር አንሰርቴኒቲ ነን። አንደር አንሰርቴኒቲ በተለይ ደግሞ ሊሆን ይችላል ነው ፕሮባቢሊቲ እንኳን የትኛው ስቴት ኦፍ ኔቸር ሀፕን እንደሚያደርግ እንኳን ምንም አይነት ኢንፎርሜሽን ከሌለን ማለት ፕሮባቢሊቲ የሌለን ከሆነ እሱም አንደር አንሰርቴኒቲ ይለናል። There are several decision criteria to recommend a solution for these kinds of problems. እንደዚህ አንደር አንሰርቴን በምንሆንበት ሰዓት ምን የተለያዩ አማራጮችን ወይም ደግሞ የተለያዩ አይነት የማቴማቲካል ቴክኒኮችን መጠቀም እንችላለን። ለምሳሌ ኦፕቲሚስቲክ አፕሮች እንጠቀማለን። ያ ማለት ዲሲሽን ሜከሩ ሞር ፖዚቲቪስት ከሆነ ማለት ነው። ፖዚቲቪስት ማለት ደፋር የሆነ ሰው ቢሄቪየር ወይም አመለካከቱን በምናይበት ሰዓት ችግር የለም የሚል አይነት ሰው ከሆነ ሰው ፕሮፊት ከሆነ ማክሲመም ኦፍ ማክሲመም ከእያንዳንዳቸው ኦልተርኔት ማክሲመም ይዘረዝራ ከማክሲመሞች ግን ማክሲመም ፕሮፊት ያለውን ይመርጣል። ኮስት ከሆነ ደግሞ ኦብጀክቲቭ ወይም ደግሞ ዲሲሽን ክራይቴሪያ ኮስት ከሆነ ከእያንዳንዱ ኦልተርኔት ሚኒመም ኮስት ወይም ሚኒመም ሪስክ ያለበትን ይመርጣል። ከሚኒመሞች ደግሞ ሚኒመሙን ይመርጣል ማለት ነው። ሚኒ ማለት ነው። ፒስሚስቲክ አፕሮች ሲሆን ደግሞ ማክሲሚን ይባላል። ፒስሚስቲክ ማለት ይሄ ኔጌቲቪስት የሆነ ሰው ኮንዘርቫቲቭ ወግ አጥባቂ የሚባል አይነት ሰው ከሆነ ነገ መጥፎ ነገር ሀፕን ያደርጋል ብሎ የሚያስብ አይነት ሰው ከሆነ ስለዚህ ከተዘረዘሩት ኦልተርኔቲቮች መካከል ሚኒመም ፕሮፊት የሚያገኝበትን ይመርጣል። ከሚኒመሞች ግን ደግሞ ማክሲመም የተሻለ ፕሮፊት ይመርጣል ማለት ነው። ማክሲሚን ማለት ፎር ፕሮፊት ማለት ነው። ዲሲሽን ክራይቴሪያው ኮስት ወይም ሪስክ ከሆነ ነገ ከፍተኛ ኮስት ይኖራል ብሎ ስለሚያስብ ከከፍተኛ ኮስቶች መካከል ሚኒመም ኮስቶችን ይመርጣል። ስለዚህ በእያንዳንዳቸው ማክሲመም ኮስት ዜን ሚኒመሙን ዘ ቤስት አድርጎ ይመስላል። ኢኳሊ ላይክሊ ስንል ደግሞ አቨሬጅ ሜትድ መጠቀም ላፕሌስ ክራይቴሪያ ይባላል። ይሄ ደግሞ ስንት ስቴት ኦፍ ኔቸሮች አሉ። በእነዛ ስቴት ኦፍ ኔቸሮች እያንዳንዳቸው ፔፍ ቫልዩን እንደምርና አቨሬጅን መውሰድ ማለት ነው። ሰው የተሻለውን አቨሬጅ እንወስዳለን ፕሮፊት ከሆነ፣ ዝቅተኛውን እንወስዳለን ኮስት ከሆነ ደግሞ ማለት ነው። ሚኒማክስ ሪግሬት፣ ይሄ ደግሞ ሳቬጅ ክራይቴሪያ ይባላል። ሚኒማክስ ሪግሬት ማለት መጸጸት ማለት ነው። የትኛውን ማክሲመም ፕሮፊት ማግኘት እየቻለ ነገር ግን እሱን ባለመጠቀሙ የሚያጣው ምን ያህል ነው የሚሉትን ሪግሬት ቫልዩን ያሳየናል።
ስለዚህ ሪግሬት ቴብሉን መጀመሪያ እንፈልጋለን፣ ማክሲመም ቫልዩ እንፈልጋለን፣ ዜን ከማክሲመሙ ሚኒመም ሪግሬት የሚያደርግበትን እንፈልጋለን ማለት ነው። ክራይቴሪያን ኦፍ ሪያሊዝም ኦር ሂሪዩዝ ክራይቴሪያን። ይሄ ክራይቴሪያን ደግሞ ኦፕቲሚስቲክ እና ፔሲሚስቲክ ቫልዩዋቸውን ኢቫሉዌት በማድረግ ፕሮባቢሊቲ ቫልዩ አሳይን በማድረግ የተሻለውን ይመርጣል ማለት ነው። ስለዚህ እነዚህ አምስቱ ሜቶዶች አንደር አንሰርቴን ስንሆን ልንጠቀምባቸው የምንችላቸው የማቴማቲካል ቴክኒኮች ናቸው ማለት ነው። The other one is decision making under risk ሲሆን the difference between decision making under uncertainty and risk is the presence of possibilities, probabilities for the occurrence of the various state of nature under the decision making of risk ይለናል። ሪስክ ላይ ሲሆን ከአንሰርቴንቲ የሚለየው መቼ ነው? አንሰርቴንቲ ሲሆን የትኛው ስቴት ኦፍ ኔቸር ሀፕን ያደርጋል የሚሉትን በፕሮባቢሊቲ ዲፋይን ማድረግ እንኳን አይችልም። አንደር ሪስክ ሲሆን ግን ምንድነው እያንዳንዱ ስቴት ኦፍ ኔቸር ነገ የሚፈጠሩት ኢቨንቶች ያላቸው የፕሮባቢሊቲ ቫልዩ ዲፋይን ይደረጋል። ስለዚህ ፕሮባቢሊቲ ቫልዩዎችን በመጠቀም በቀላሉ ስቴት ኦፍ ኔቸር አውትካማቸው ወይም ደግሞ ኦከረንሳቸው ምን ያህል ነው የሚሉትን ቴስት ማድረግ እንዲችል ያግዘዋል። the probabilities may be subjective estimate from managers አንድ ማኔጀር በራሱ ተነሳሽነት የሚወስነው ይችላል። ስለዚህ በማኔጀሩ ኤክስፐርት ወይ ኖሆ ይወሰናል ማለት ነው። subjective estimate from experts in the field በዛ ፊልድ ላይ ያሉ ባለሙያዎች የምንላቸውን ሰዎችን በመውሰድ ከዛ ጋር ቅርብ የሆነ ግንኙነት አላቸው የምንላቸውን ሰዎችን በመውሰድ ፕሮባቢሊቲ አሳይን እንዲያደርጉልን መጠየቅ። ሌላኛው ሂስቶሪካል ፍሪኩዌንሲ አንድ ኢቨንት ካሁን በፊት ለምን ያህል ጊዜ በተደጋጋሚ ኦከር አድርጓል የሚሉትን በማየት የነሱን ኢቨንታቸውን ወይም ደግሞ ፕሮባቢሊቲ ቫልዩዋቸውን አሳይን ማድረግ እንችላለን። ሶ ሪስክ ከአንሰርቴኒቲ የሚሻለው ፕሮባቢሊቲውን እንኳን በቀላሉ ቼክ ማድረግ እንድንችል ስለሚያግዘን ነው ማለት ነው። ስለዚህ እነዚህ እንጠቀማለን። if they are reasonably correct ትክክል ከሆነ they provide the decision maker with additional information that can dramatically improve the decision making process እነዚህ ፕሮባቢሊቲ ቫልዩ መጠቀማችን አንደኛ ትክክለኛ የሆነ የዲሲሽን ሜኪንግ ፕሮሰስ እንዲኖርነት ያደርግናል። መቼ ፕሮባቢሊቲዎች አሳይን ያደርጋቸው ትክክል ከሆኑ ማለት ነው። the sum of the probabilities for all state of natures must be one ስቴት ኦፍ ኔቸር ለምሳሌ አራት አይነት ስቴት ኦፍ ኔቸር ቢኖሩ ለአራቶችም ስንደምራቸው ፕሮባቢሊቲያቸው አንድ ብቻ መምጣት አለበት። ለምን ፕሮባቢሊቲ ቫልዩ 100% ስለሆነ 100% ወይም ደግሞ አንድ ማለት ነው። there are three mathematical approaches that we employed under these conditions. The first one is about expected monetary value, expected opportunity loss value, expected value of perfect information. ስለዚህ እነዚህን ሶስት ሜትዶች በመጠቀም ደግሞ አንደር ሪስክ በሆነበት ኮንዲሽን ላይ ምን ማድረግ እንችላለን ማለት ነው። the best የሚባለው ኦልተርኔቲቭ መጠቀም እንችላለን። እሺ አሁን ደግሞ ወደ ኤግዛምፕል እንሂድና እንዴት ነው በማቴማቲካል መንገድ የተሰጡንን ኦልተርኔቲቮች እና ስቴት ኦፍ ኔቸሮችን በማየት the best የሚባለው ኦልተርኔቲቭ በእያንዳንዱ ኮንዲሽኖች ሶልቭ የምናደርገው የሚሉትን እናያለን ማለት ነው። ኤግዛምፕል an investor is considering entering a new regional market using three strategies: strategy X, strategy Y, and strategy Z. Future market conditions are unknown and may be favorable, average or unfavorable. አሁን ሶስት አይነት የማርኬት ስትራቴጂዎችን በመጠቀም ወደ ማርኬቱ መግባት ይፈልጋል። ነገር ግን ማርኬቱ በሚገባበት ሰዓት ግን ያለው የማርኬት ኮንዲሽን ግን አያውቀው አንነው የማይታወቅ ነው። አንደኛ ጥሩ አጋጣሚ ሊሆን ይችላል፣ ጥሩ ማርኬት ኮንዲሽን ሊያጋጥመው ይችላል ነገ ሲገባ፣ ወይም ደግሞ መካከለኛ የሆነ ሊሆን ይችላል፣ ወይም ደግሞ ቶታሊ አንፋቨሬብል ኦር ባድ ማርኬት ኮንዲሽን ሊያጋጥመው ይችላል። ይህን ኮንሲደር ካደረገ በኋላ ሶስቱን ስትራቴጂዎችን ዘረዘረ። ስትራቴጂ ኤክስ፣ ስትራቴጂ ዋይ እና ስትራቴጂ ዜድ አለ። ዜን እነዚህን ስትራቴጂዎችን ሲጠቀም ሀፕን ሊያደርጉት የሚችሉትን ስቴት ኦፍ ኔቸሮችን ደግሞ ነገረን። ፋቨሬብል ስቴት ኦፍ ኔቸር ሀፕን ሊያደርግ ይችላል፣ አቨሬጅ ሀፕን ቢያደርግ፣ እንዲሁም ደግሞ አንፋቨሬብል ሀፕን ቢያደርግ። ፋቨሬብል ማርኬት ኮንዲሽን ሀፕን ቢያደርግለት ኤክስን ቢጠቀም 300 ሺህ ብር ያገኛል፣ ዋይን ቢጠቀም 200 ሺህ ብር፣ ዜድን ቢጠቀም 120 ሺህ ብር። አቨሬጅ ሀፕን ቢያደርግበት ኤክስን ቢጠቀም 150 ሺህ፣ ዋይን ቢጠቀም 160 ሺህ፣ ዜድን ቢጠቀም 100 ሺህ ብር ያገኛል። አንፋቨሬብል ኮንዲሽን ሀፕን ካደረገ ደግሞ ኤክስን ቢጠቀም ኪሳራ ነው የሚገባ፣ ኔጌቲቭ 200 ሺህ ብር ይገባል። ዋይን ሀፕን ቢያደርግበት ኔጌቲቭ 50 ሺህ ብር ኪሳራ ይገባል። ዜድን ቢጠቀም ደግሞ 30 ሺህ ብር ብቻ ያገኛል ማለት ነው። ስለዚህ ይህን ኮንሲደር ካደረገ በኋላ ፓይፍ ቴብሉን እንደዚህ ካዘጋጀ በኋላ አሁን ዲሲሽን ሜከሩ በየትኛው ኮንዲሽን ቢሆን የተሻለውን ኦልተርኔቲቭ ይመርጣል የሚሉትን በማቴማቲካል መንገድ አስቀምጦ ነው የተባላችሁ። ኦኬ የመጀመሪያው አንደር ሰርቴኒቲ ቢሆን እንዴት ነው የሚሰራው? the best የሚባለው ኦልተርኔቲቭ ከነዚህ እንዴት ነው የሚመርጡት የሚሉትን እናያለን ማለት ነው። required under certainty select the best alternative under the decision makers are under certainty. ኦኬ under certainty ስንል እነዚህ ነገሮች ያጋጥማቸው። እስኪ አሁን which strategy must be selected if ይልና the future market condition is favorable ቢሆን ማለት ይሄ ነው። ይሄኛው ሀፕን ቢያደርግ ስለዚህ ፊውቸር ነገ ያለው ፋቮሬብል ማርኬት ኮንዲሽን ነው ቢባልና የትኛውን ስትራቴጂ ቢከተል ያዋጣው
አሁን 300 ሺህ አለ 200 ሺህ አለ 120 ሺህ አለ ከፍተኛው ትርፍ ስንት ነው 300 ሺህ ስለዚህ ስትራቴጂ ኤክስ ኢዝ ዘ ቤስት ኦልተርኔቲቭ ብዬ እንደዚህ አድርጌ አስቀምጣለሁ ማለት ስትራቴጂ and the other one is under the conditions of what ሌላኛው ደግሞ ምንድነው የሚለን ፊውቸር ኮንዲሽን ኢዝ አንፋቮሬብል ቢሆን ማርኬት ኮንዲሽኑ ያልተሳካ ወይም ደግሞ መጥፎ ቢሆን ወይም ባድ ማርኬት ኮንዲሽን ይመጣል ብሎ ቢያስብ የትኛውን ቢጠቀም ይሻላል ኤክስን ከተጠቀመ 200 ሺህ ብር ሎስ ይከስራል ዋይን ከተጠቀመ 50 ሺህ ብር ይከስራል ዜድን ከተጠቀመ ግን 30 ሺህ ብር ያገኛል ስለዚህ ወደ ፕሮፊት እያወራን ስለሆነ ምን እናደርጋለን ማለት ነው ዜድን ቢጠቀም ያዋጣዋል ብለን ሴት እናደርጋለን ማለት ነው the other one is which strategy must be selected if the future market demand is average ቢሆን ነው የሚባለው አቨሬጅን ደግሞ ከአቨሬጆች መጠን እናደርጋለን ማለት ነው ኤክስ 150 ሺህ ዋይ 160 ሺህ ዜድ 100 ሺህ ስለዚህ የተሻለ ፕሮፊት 160 ሺህ ብለን ወስደናል ሶ አንደር ሰርቴኒቲ ነው ከተባለ the occurrence of each state of nature are what known ማለት ነው ስለዚህ state of nature የትኛው ሀፕን እንደሚያደርግ የሚታወቀው ሀፕን የሚያደርገው የሚታወቅ ከሆነ ከእያንዳንዱ ስትራቴጂዎች የሚያዋጣችሁን የተሻለውን ትርፍ የሚሰጣችሁን ትመርጣላችሁ ማለት ነው ይሄኛው አንደር ሰርቴኒቲ ይባላል ሰርቴኒቲ ቢሆንስ required determine the best or select the best alternative if the decision makers are under the conditions of uncertainty ቢሆን እንዴት ነው የምትመርጡት uncertainty ሲሆን የተለያዩ ማቴማቲካል ኮንዲሽን እንጠቀማለን the first one is about which strategy should be selected using the max criterion max ማለት ከእያንዳንዱ ኦልተርኔቲቮች ማክሲመሙን ትመርጣላችሁ ማለት ነው በእያንዳንዱ ኦልተርኔቲቮች ምን ታደርጋላችሁ ማለት ነው ማክሲመሙ ለምሳሌ ማክሲመም ጻፍ ከማክሲመሙ ለምሳሌ በኤክስ ተራ ስትመጡ ማክሲመሙን ትፈልጋላችሁ በኤክስ ተራ ማክሲመሙ 300 ሺህ አለ 100 ሺህ አለ 150 ሺህ ኔጌቲቭ 200 ሺህ ስለዚህ ማክሲመሙ ስንት ነው 300 ሺህ ሚል እናስቀምጣለን ዋይም ስንመጣ ምን እናደርጋለን ማለት በዋይ ተራ 200 ሺህ 160 ሺህ ኔጌቲቭ 50 ሺህ ስለዚህ 200 ሺህ ነው ማለት ነው ዜድ ላይ ስንመጣ ምን እናደርጋለን ማክሲመሙ ስንት ነው 120 ሺህ 100 ሺህ 30 ሺህ ከፍተኛው 120 ሺህ ይመጣል ስለዚህ አሁን ማክስ ማለት ሴሌክት ዘ ማክሲመም ፕሮፊት ፍሮም ዘ ማክሲመም ነው የተባለው ከማክሲመሞች ማክሲመም ምረጡ ሶ ማክሲመሞች እነዚህ ናቸው 300 ሺህ 200 ሺህ እና 120 ሺህ ስለዚህ ማክሲመሙ ማን ነው 300 ሺህ ነው ማለት ነው 300 ሺህ ማለት የትኛው ስትራቴጂ ማለት ነው ስትራቴጂ ኤክስ ኦር ስትራቴጂ ኤክስ ኢዝ ዘ ቤስት ኦልተርኔቲቭ ብዬ ወስዳታለሁ ማለት ስለዚህ ስትራቴጂ ኤክስ ናት ማለት ነው እዚህ ዘ ቤስት ኦልተርኔቲቭ የሚባለው ስትራቴጂ ኤክስ ነው በማን ማክሲማክስ ክራይቴሪያ ኦኬ which strategy should be selected using the maximin criterion ማክሲሚን ማለት ሚኒመሙን መጀመሪያ ትመርጣላችሁ ከሚኒመሙስ ግን ምን እናደርጋለን ማለት ማክሲመሙን ትመርጣላችሁ ስለዚህ በእያንዳንዳቸው ኦልተርኔቲቮች እንመጣለን ወይ ስትራቴጂዎች ኤክስ ላይ ሚኒመሙ ስንት ነው መጀመሪያ ማክሲሚን ማለት መጀመሪያ ሚኒመሙን ታስቀድማላችሁ ከሚኒመሙ ደግሞ ማክሲመሙን ማለት ነው ስለዚህ ከሚኒመሙ ማክሲመሙን ታስቀድማላችሁ ማለት ነው ኦኬ ስለዚህ ሚኒመሙ መጀመሪያ እናውጣ ሚኒመም ይሄው በኤክስ ሚኒመሙ ስንት ነው 300 ሺህ 150 ሺህ ኔጌቲቭ 200 ሺህ ስለዚህ ኔጌቲቭ 200 ሺህ ነው ዝቅተኛው ዋይ ላይ ስንመጣስ ሚኒመሙ 200 ሺህ 160 ሺህ ኔጌቲቭ 50 ሺህ ስለዚህ ሚኒመሙ 150 ሺህ ነው ማለት ዜድ ላይ ስንመጣ ስንት ነው 120 ሺህ 100 ሺህ እና 30 ሺህ ስለዚህ ስንት ነው ማለት ነው ዝቅተኛው 30 ሺህ ከነዚህ ዝቅተኞች ግን ማክሲመም ምረጡ ነው የተባለው ስለዚህ ከኔጌቲቭ 200 ሺህ ከኔጌቲቭ 50 ሺህ እና ከ30 ሺህ ማክሲመሙ 30 ሺህ የሚለው ይሆናል ማለት ነው ስለዚህ 30 ሺህ is the best alternative so which strategy should be selected strategy Z ማለት ነው ስለዚህ strategy Z is the best alternative ብለን እንናገራለን ለምን ማክሲመም ፕሮፊቱ 30 ሺህ ብር ስለሚሆን ማለት ነው apply the minimax regret criterion and select the best strategy ነው የሚለን አሁን ይሄኛው ደግሞ ስንሰራ ምን የምታረጉት መጀመሪያ አስቀድሙት ምንድነው በእያንዳንዳቸው ስቴት ኦፍ ኔቸር ሃፕን ቢያደርግ ነው ለምሳሌ ፋቮሬብል ስቴት ኦፍ ኔቸር ሃፕን ቢያደርግ ነገ ሚኒማክስ ሪግሬት ስንል መጀመሪያ ምትጸጸቱበት ማለት ነገ ፋቮሬብል ሃፕን ቢያደርግ የምታገኙት ሃይስት ፕሮፊት ቫልዩ ስንት ነው የሚለውን በእያንዳንዱ ስቴት ኦፍ ኔቸሮች ሮ ፓርት ታያላችሁ ለምሳሌ ነገ ፋቮሬብል ቢሆንና ከ300 ሺህ ከ200 ሺህ ከ120 ሺህ ከፍተኛው ስንት ነው ሃይስት ፕሮፊቱ 300 ሺህ አቨሬጅ ሃፕን ቢያደርግስ 150 ሺህ 160 ሺህ እና 100 ሺህ ስለዚህ 160 ሺህ አንፋቮሬብል ሃፕን ቢያደርግስ ኔጌቲቭ 200 ሺህ ኔጌቲቭ 50 ሺህ እና 30 ሺህ ስለዚህ ማክሲመሙ 30 ሺህ ይሆናል ማለት ነው
ኦኬ አሁን እነዚህ ምንድነው የምታደርጉት? እነዚህን ባለመጠቀማችሁ የምታጡት ሌሎችን ብትጠቀሙ የምታጡት ሎስ ቫልዩ ስንት ነው? ፋቮሬብል ሆኖ 300 ሺህ መጠቀም እያለባችሁ ሌሎችን ብትጠቀሙ ሎስ አለ። ስለዚህ እቺ ቴብል የምታጠራጥራለች ማለት ነው። ይሄው እቺ ማሳያችሁ ቴብል ኦፖርቹኒቲ ሎስ ቴብል ትባላለች። እቺ ኦፖርቹኒቲ ሎስ ቴብል መጀመሪያ ትፈልጋለች። ሪግሬት ቴብል ትባላለች። ስለዚህ በእያንዳንዱ ስቴት ኦፍ ኔቸር ተመሳሳይ ነው። 300 ሺህ ሲቀነስ 300 ሺህ ስንት መጣለች? 0 300 ሺህ ሲቀነስ 200 ሺህ ስንት መጣለች? 100 ሺህ 300 ሺህ ሲቀነስ 120 ሺህ ስንት መጣለች? 180 ሺህ። ከነዚህ ስመጣስ አቨሬጅ ላይ ስመጣስ 150 160 እና 100 ስለዚህ 160 ስለዚህ 160 ሺህ ሲቀነስ 150 ሺህ ስንት ሆናለች ማለት ነው? 10 ሺህ 160 ሺህ ሲቀነስ 160 ሺህ 0 160 ሺህ ሲቀነስ 100 ሺህ 60 ሺህ። አንፋቮሬብል ሲሆንስ? አንፋቮሬብል ሲሆን ደግሞ 30 ሺህ ነው ከፍተኛው 30 ሺህ ሲቀነስ ኔጌቲቭ 200 ሺህ ፖዚቲቭ 230 ሺህ 30 ሺህ ሲቀነስ ኔጌቲቭ 50 ሺህ 80 ሺህ 30 ሺህ ሲቀነስ 30 ሺህ 0 ያ ማለት ኔጌቲቭ 250 ሺህ ማለት 230 ሺህ ብር ታጣለህ ሎስ ታደርጋለህ ነው። 80 ማለት ደግሞ 80 ሺህ ብር ሎስ ታደርጋለህ ነው። 0 ማለት ግን ትክክለኛውን ሰርተሃል ምንም አይነት ሎስ የለብህም እያለ ነው። ስለዚህ በእያንዳንዳቸው ሎስ ቴብሉን አገኘን። ይሄን ካገኛችሁ በኋላ ምን ብሎ ነው የሚለን? ከዚች ሪግሬት ቴብሏ ላይ ምን ፈልጉ ነው የሚለን? ከሪግሬት ቴብሏ ውስጥ ማክሲመም ቫልዩን ፈልጉ ነው የሚለን። ማክሲመሟን ፈልጉ። ስለዚህ አሁን እያንዳንዳቸው ማክሲመም ከማክሲመም ደግሞ እናደርጋለን ማለት ነው ሚኒመም እንመርጣለን። ስለዚህ ይህን ይመስላል ቴብላችሁን በምናይበት ሰዓት ይሄው ይህን ይመስላል። ሚኒማክስ ሪግሬት ክራይቴሪያ ነው። ስለዚህ ሪግሬት ቴብሏ መጣለች። ከሪግሬት ቴብሏ ምን ብሎ ነው የሚለን? መጀመሪያ ማክሲመሟን ምረጡ ነው የሚለን ማክሲመም። ስለዚህ ማክሲመሟ ማለት ይችላል በእያንዳንዳቸው ስትራቴጂዎች ምን እንፈልጋለን ማለት ነው ማክሲመም። ለምሳሌ 0 ሎስ ነው 10 ሺህ ነው ሎሱ 230 ሺህ ሎስ አለ። ስለዚህ ሎሶችን ስንፈልጉ ምን ታደርጋላችሁ? ከፍተኛ ሎስ የምታደርጉበትን ኦልተርኔቲቮች ላይ ትፈልጋላችሁ 230 ሺህ ማክሲመም ሎስ። ከዚህኛው ስመጣስ ዋይን ብንጠቀምስ ሎሱ ስንት ነው? ዋይ ላይ 100 ሺህ 0 እና 80 ሺህ ከፍተኛው 100 ሺህ ነው ማለት ነው። ስለዚህ 100 ሺህ ዜድ ላይ ብንጠቀምስ ሎሱ ስንት ነው? 180 ሺህ 60 ሺህ እና 0 ስለዚህ 180 ሺህ ነው ማለት ነው። አሁን ይሄ ከሆነላችሁ ቀጥለን የምንሰራው ምንድን ነው የሚለን? ሎስ ሆኖ ከፍተኛ ሎስ ያለበትን ሳይሆን የምንፈልገው ዝቅተኛ ሎስ ነው። ስለዚህ መክሰር ካለብን ደግሞ መክሰር ያለብን በዝቅተኛው ነው። ሶ ምን ይሆናል ማለት ነው? ዘ ቤስት ስትራቴጂ አንደር ዘ ሚኒማክስ ሪግሬት ክራይቴሪያ ኢዝ ዋት ስትራቴጂ ዋይ እንላለን ማለት። ስለዚህ 100 ሺህ ሎስ የምናደርግበትን እንመርጣለን። ሶ ዘ ቤስት ስትራቴጂ ኢዝ ዋይ የሚሉትን መልስ እንመልሳለን ማለት ነው። ዜርፎር ዘ ቤስት ስትራቴጂ ባይ ሚኒማክስ regret method is what? Why? Because if they use this method, they will face what? Minimum loss than other strategy. ከሌሎች በተሻለ ምን ያደርጋል ማለት ነው? ዝቅተኛ ሎስ ስለሚያጋጥመው እንጠቀማለን ማለት ነው። ስለዚህ አሁን ይሄ ሚኒማክስ ሪግሬትን ተጠቅመናል ማለት ነው። ሌላው apply the equally likelihood and select the best strategy ነው የሚለን። equally likelihood ማለት on average ሜትድ ተጠቀሙ ነው። average በአማካኝ ተጠቀሙ ነው። አቨሬጃቸውን እንዴት ነው የምንሰራው? ይሄኛው አቨሬጅ ምን አይነት አቨሬጅ ማለት ነው? አርቲሜቲክ ሚን ስሩ ማለት ነው። ስቴት ኦፍ ኔቸር ብዛታቸውን ትቆጥራላችሁ። ዜን ፔይ ኦፍ በእያንዳንዱ ስትራቴጂ ያለውን ፔይ ኦፍ ቫልዩ ትደምሩና ለስቴት ኦፍ ኔቸር ማካፈል ማለት ነው። ዩዝ ዘ ፎርሙላ ይለናል። አሁን ፎርሙላውን ኦልተርኔቲቭስ which is equals to each alternative which is equals to 1/n n ማለት ነምበር ኦፍ ስቴት ኦፍ ኔቸርስ ማለት ነው። የስቴት ኦፍ ኔቸር ብዛት። ስቴት ኦፍ ኔቸር ማለት ፋቮሬብል 1 አቨሬጅ 2 አንፋቮሬብል 3 ስለዚህ 3 ስቴት ኦፍ ኔቸሮች አሉ። ሲባዛ ምን አደረገ? ዘ ሰሜሽን ኦፍ ፔይ ኦፍ ኢን ኢች ኦልተርኔቲቭ እንደምራቸዋለን። ለምሳሌ ኤክስን ስፈልግ ምን አደረጋለሁ? 300 ሺህ ሲደመር 150 ሺህ ሲደመር 200 ሺህ እና ሲካፈል 3 ማለት ነው። ስለዚህ በዚህ መሰረት እያንዳንዳቸው ኦልተርኔቲቮች እንፈልጋለን ማለት ነው። ስትራቴጂ ኤክስ ለምሳሌ ኤክስን ስንፈልግ በኢኳል ላይክሊሁድ እናደርጋለን ማለት ነው። 1/3 3 ስቴት ኦፍ ኔቸር ነው አለ 1/3 ኢንቱ 300,000 ፕላስ 150,000 ፕላስ ማይነስ ኦር ኔጌቲቭ 200,000 እንላለን ማለት ነው። ስለዚህ እንደምራቸው ስንት ይመጣሉ ማለት ነው? 250 ሺህ ሲካፈል ለ3 83,333.33 ይመጡላችኋል። እነዚህ ስመጡ ደግሞ ወደዚህ ስመጡ ደግሞ ዋይን ስፈልጉ ደግሞ 1/3 ኢንቱ ትላላችሁ 200,000 ፕላስ 160,000 ፕላስ ኔጌቲቭ 15,000 ስንት ይመጣላችሁ? ሪዛልቱ ስንት ይመጣላችሁ ማለት ነው?
310,000 ይመጣላችሁ። ሲካፈል 3 103,333.33 ይመጣል። ዜድን እናያለን። ዜድ ስናይ ምንድነው 120,000 ሲደመር 1/3 ኢንቱ 120,000 ፕላስ 100,000 ፕላስ 30,000 which is equals to what 250,000 divided by 3 83,333.33 እያለ ይመጣል ማለት ነው። ስለዚህ የእያንዳንዱ ስትራቴጂዎችን አሁን ቫልዩዎችን አገኛችሁ። እሺ ኦብጀክቲቫችን ማክሲመም ፕሮፊት ነው። ፕሮፊት ከሆነ ከነዚህ አቨሬጅ ሪዛልቶች መካከል የተሻለውን ፕሮፊት ትመርጣላችሁ። 83,333.33 አለ። አሁንም 83,333.33 አለ። 103,333 አለ። ስለዚህ የተሻለው ትርፍ ማለት ነው 103,333 is the best alternative ብዬ ወስዳለሁ ማለት ነው። ስለዚህ ስትራቴጂ ማን ነው ማለት ስትራቴጂ Y is the best alternative under the equally likelihood criterion ማለት ነው። ስለዚህ በዚህ ክራይቴሪያ ይሄንን ሜተድ ተጠቀማለሁ ማለት ነው። ስለዚህ በቀላሉ ቼክ ማድረግ እንድንችል ያግዘናል። which strategies should be selected using here is criterion if alpha which is equals to 0.8 ይላል። አልፋ 0.8 ቢሆንልን አልፋ 0.8 ቢሆን የትኛውን ስትራቴጂ ትመርጣላችሁ በሂሩዊስ ክራይቴሪያ መሰረት ነው የሚለው። ስለዚህ 0.3 ያለ ከተባልን እያነማን ነው የእያንዳንዳቸውን ቫልዩ እናስቀምጣለን። እሺ አሁን መጀመሪያ የምትሰሩት ምንድነው? አልፋ ሂሩዊስ ክራይቴሪያውን ስትጠቀሙ ሁለት ነገሮችን ማየት አለባቸው። መጀመሪያ በእያንዳንዱ ስቴት ኦልተርኔቲቮች ማክሲመሙንና ሚኒመሙን መፈለግ አለባቸው። ማክሲመሙንና ሚኒመሙን። ስለዚህ ሂሩዊስ ክራይቴሪያ ወይም ሪያሊዝም ስትጠቀሙ ኦልተርኔቲቮች ወይም ስትራቴጂዎች ፓርት ሄዱና ማክሲመም በእያንዳንዱ ኦልተርኔቲቭ ማክሲመሙ ስንት ነው፣ በእያንዳንዱ ኦልተርኔቲቭ ሚኒመሙ ስንት ነው። ለምሳሌ ልክ ከዚህ ላይ ኤክስን ስትራቴጂ ስመጣ ማክሲመሙ ስንት ነው ብያወጣው ከ300,000 ከ150,000 እና ከኔጌቲቭ 200,000 ማክሲመሙ 300,000። ሚኒመሙን ፓርት ደግሞ ስመጣ ምንድነው ከነዚህ ከሶስቶች ከ300,000 ከ150,000 ከኔጌቲቭ 200,000 ሚኒመሙ ኔጌቲቭ 200,000። ስለዚህ የሁሎችንም ኦልተርኔቲቮች ምን እናደርጋለን ማለት ነው በዚህ መንገድ እንፈልጋለን ማለት እያንዳንዳቸው። ይሄን ካገኛችሁ በኋላ አልፋን በማንም ታባዙት በማክሲመም ቫልዩ ታባዛላችሁ። ሚኒመም ቫልዩን ደግሞ 1 ማይነስ አልፋ አድርጋችሁ ታባዛላችሁ። ስለዚህ use this formula ይላችኋል። ይሄን ፎርሙላ ተጠቀሙ። alternatives which is equals to x the summations of maximum value times alpha plus the minimum value times 1 minus alpha። ስለዚህ አልፋ 0.8 ነው 1 ማይነስ አልፋ ማለት ደግሞ 0.2 ናት ማለት ነው። ኤክስ ስትራቴጂ ስንመጣ ለምሳሌ በኤክስ ፓርት ስንመጣ the best strategy x መሆንና ለመሆኑ ቼክ ስናደርግ ማክሲመሙ ስንት ነው 300,000 ሲባዛ በ0.8 ሲደመር ሚኒመም ስንት ነው ኔጌቲቭ 200,000 ሲባዛ በ0.2 እኩል ይሆናል 240,000 ይመጣል። 240,000 ሲቀነስ ይሆናል 40,000 ስንት መጣ 200,000 የማን የኤክስ ማለት ነው። ኤክስ ላይ በዚህ ክራይቴሪያ መሰረት 200,000 ትርፍ ያስገኛል። ዋይን ብንጠቀም ማክሲመም ፕሮፊት ቫልዩ ስንት ይሆናል ብለን በምናይበት ሰዓት አልፋ ስንት ነው ማለት ነው ማክሲመም ቫልዩ ስንት ነው በዚህ ተራ አልፋ እቺ ስንት ነው ማለት ነው 200,000 200,000 ሲባዛ በ0.8 ሲደመር 50,000 ሲባዛ በ0.2 ስንት መጣለች? የመጀመሪያው 160,000 ሲቀነስ 50 ሲባዛ በ0.2 ደግሞ 10,000 ይመጣል። ስንት ይመጣል? 150,000። ዜድ ላይ ስንመጣ ዜድ ላይ በመጣበት ሰዓት ማክሲመም ቫልዩ ዜድ ስንት ነው? 120,000 ሲባዛ በ0.8 ሲደመር 30,000 ሲባዛ በ0.2 ስንት ይመጣል? 96,000 ሲደመር 6,000 102,000 ይመጣል። አሁን ሂሩዊስ ክራይቴሪያውን ስንጠቀም ኦብጀክቲቫችን ምንድነው? ይሄ ቴብል ፔይ ኦፍ ቴብል ነው የሚያሳየን። ትርፍ ቴብል ነው። የትርፍ ከሆነ ምን እናደርጋለን ማለት ነው? ከእያንዳንዱ ኦልተርኔቲቮች ማክሲመም ፕሮፊት ማግኘበትን እመጣለሁ። 200,000 150,000 102,000 ይችላል። ስለዚህ ከነዚህ ማክሲመም ነው 200,000 የሚሰጠኝ ማለት ነው ኤክስ ማለት ነው። so the best alternative by using Hirui's criterion is what x strategy x is the best ብዬ ሴሌክት አድርጋለሁ ማለት። ስለዚህ ይሄን ያህል ትርፍ ይሰጠኛል ብዬ እናገራለሁ። አሁን በሂሩዊስ ክራይቴሪያን በዚህ መሰረት ሰራናል። ሶ አንሰርቴኒቲ የምንላቸውን እነዚህን አምስቱን አይነት ቴክኒኮችን በመጠቀም በቀላሉ ኳንቲቴቲቭ በሆነ መንገድ the best alternativeዎችን ሴሌክት ማድረግ እንድንችል ያግዘናል ማለት። under risk method find this example by using the expected monetary value, expected opportunity loss value, expected perfect information value, which means when the decision makers are what under the conditions of risk ከሆነ ማለት ነው። So which strategy should be selected using the criterions of expected monetary value? በexpected monetary value የትኛው ትመርጣላችሁ?
the probability to occur under each future market condition is ብሎ probability value ሰጥቷቸው አሁን favorable market happen የሚያደርግ ከሆነ ነገር የተሰጣቸው 0.3 ነው 30% happen ሊያደርግ ይችላል favorable ነው 50% average happen ሊያደርግ ይችላል የቀረችውን 20% ደግሞ unfavorable happen ሊያደርግ ይችላል ብሎ ስቴት አድርጎልናል ስለዚህ እንደዚህ ስቴት ከተደረገልን በእያንዳንዳቸው ስትራቴጂዎችን መጣና favorable unfavorable እና average ሲሆን probability ከተሰጠነን ምንም እንፈልጋለን ማለት ነው ስትራቴጂ ቫልዩ ወይም ኤክስፔክት ሞኔታሪ ቫልዩ እንሰራለን እንዴት ነው የምንሰራው ዩዝ ዘ ፎርሙላ ኦልተርኔቲቭ ዘ ሰሜሽንስ ኦፍ ፔኦፍ ታይምስ ፕሮባቢሊቲ ፎር ኢች ኦልተርኔቲቭስ እናደርጋለን አሁን እነዚህን እየደመርን እናደርጋለን ማለት ነው በእያንዳንዱ ኮንዲሽን ላይ ለምሳሌ ሀፕን የሚያደርጉትን በመበለየት እናደርጋለን ማለት ነው እናስቀምጣለን ኦኬ ኤክስን ብትጠቀም እላለሁ 300 ሺህ አለ ፋቮሬብል ሲሆን ፕሮባቢሊቲው ስንት ነው 0.3 150 ሺህ አለ አቨሬጅ ሲሆን ፕሮባቢሊቲው ስንት ነው 50% 200 ሺህ ሀፕን ለማድረግ ፕሮባቢሊቲው ስንት ነው 0.2 ይላል ስለዚህ እነዚህ ያባዛውን አስቀምጥ ነው ማለት ነው ይሄ ምን ይባላል ዌይትድ አቨሬጅ ሜተድ መጠቀም ማለት ነው ይሄኛው ሜተድ ደግሞ ዌይትድ አቨሬጅ ሜተድ ስለዚህ ኤክስን ኢቫሉዌት አደርጋለሁ 300000 ታይምስ 0.3 ፕላስ 150000 times 0.5 plus minus 200,000 times 0.2 which gives what 125,000 is done. Why 200,000 times 0.3 plus 160,000 times 0.5 plus minus 15,000 times 0.2 which gives what 130,000 is done. Z 120,000 times 0.3 plus 100,000 times 0.5 plus 30,000 times 0.2 which gives 92,000 so አሁን ይሄን ካስቀመጣችሁ በኋላ የምትመጡት ምንድነው ኤክስፔክትድ ሞኔታሪ ቫልዩ ነው የሚጠበቀው ማክሲመም ፕሮፊት ቫልዩ ስንት ነው የትኛው ኦልተርኔቲቭ ብትጠቀሙ ይሻላል እየተባለ ስለዚህ ከነዚህ መካከል ማክሲመም ነው 125,000 130,000 192,000 ስለዚህ ማክሲመም ፕሮፊት ሊሰጠን የሚችለው ወይም ብትጠቀም ነው ብዬ ሴሌክት አደርጋለሁ ማለት ነው አንደር ኤክስፔክት ሞኔታሪ ቫልዩ ሜተድ ማለት ነው ሪስክ ነው አሁን ከሌሎች የምትለዩበት ምንድነው እያንዳንዱን ስቴት ኦፍ ኔቸር ውስጥ ሀፕን የሚያደርጉ ፕሮባቢሊቲ ቫልዩ መሰጠቱ ነው ማለት ነው ስለዚህ ይሄ ሜተድ በመጠቀም እንሰራለን the other one is which strategy should be selected using the criteria of expected opportunity loss ይላል opportunity loss ማለት የትኛውን ስትራቴጂ ብትጠቀሙ ዝቅተኛ ሎስ ልታገኙ የምትችሉ እያለን opportunity loss ደግሞ ሰርተናል ሚኒማክስ ሪግሬት ዋን ሰርተናል ስለዚህ የሪግሬት ቴብሏን አመጣችሁ ማስገባት ነው ማለት ነው ግን መታባዙ በምንድነው ከሪግሬት በሚለየው በምንድነው በፕሮባቢሊቲ ዌይትድ ሜተድ ነው የምትጠቀሙ ከዚህ ሲመጡ the probability to occur under each future market condition is 0.3 0.5 0.2 for favorable average and unfavorable respectively ተባለ state of nature ተሰጥቷቸዋል እያንዳንዱ state of nature ተሰጥቶናል ስለዚህ ተመሳሳይ ኤግዛምፕል ነው አሁን የምናደርገው ምንድነው ሎስን ነው የምንፈልግ ማለት እቺና ሎስ ምንላት እቺ ቴብል ነው expected opportunity loss ወይም regret ቴብል ያገኘናት ማለት ነው regret ቴብል እንዴት እናገኘ ነው በእያንዳንዱ favorable conditionዎች ማክሲመም ነው ወርዳለው 300 ሺህ ማክሲመም በአቨሬጅ favorable አቨሬጅ ላይ ሲሆን ከፍተኛው ስንት ነው 160 ሺህ unfavorable ሲሆን ከፍተኛው ስንት ነው 30 ሺህ ስለዚህ እነዚህን በእያንዳንዳቸው በኦርደራቸው ቀንሳላችሁ ማለት ነው ስለዚህ ስንመጣ 30 ሺህ ሲቀነስ 30 ሺህ 0 300 ሺህ ሲቀነስ 200 ሺህ 100 ሺህ 300 ሺህ ሲቀነስ 120 ሺህ 180 ሺህ መጣ ስለዚህ እያንዳንዳቸውን አስቀመጥኩ ማለት ነው ይሄን ይመስላል እቺ ምንድነው ኦፖርቹኒቲ ሎስ ቴብል ትባላለች ስለዚህ በዚህ ኦፖርቹኒቲ ሎስ ቴብል ደግሞ ቀጥዬ የምሰራው ምንድነው የሚለንን ምንም ፈልጉ ነው የሚለንን ቫልዩ ፈልጉ እሺ ስቴት ኦፍ ኔቸር ያው ኦፖርቹኒቲ ሎስ ቴብላችን use the formula alternatives which equal to the summations of payoff times probability for each assigned alternative ስለዚህ በእያንዳንዳቸው ኦልተርኔቲቮች ላይ የተሰጠው payoff value አለ ሲባዛ በማን አደርጋለሁ ማለት ነው በፕሮባቢሊቲ ቫልዩአቸው ኦኬ x እንደምሳሌ ኮንሲደር እናድርግ x ብንመርጥ favorable ሲሆን probability ስንት ነው 0.3 ስለዚህ 0 times 0.3 10000 times 0.5 230,000 times 0.2 which gives what 51,000 ይሰጣል ማለት ስንት መጣ 51 ዋይን ስፈልግስ
በዋይ ተራ ያሉትስ 100,000 ሲባዛ በ0.3 ሲደመር 0 ሲባዛ በ0.5 ሲደመር 80,000 ሲባዛ በ0.2 እኩል ይሆናል 46,000። ዜድ ስፈልግስ በዜድ ማለት በዚህ 280,000 ሲባዛ በ0.3 ሲደመር 60,000 ሲባዛ በ0.5 ሲደመር 0 ሲባዛ በ0.2 114,000 ይመጣል ማለት ነው። ስለዚህ ይሄ 114,000 ከመጣላችሁ በኋላ ኦፖርቹኒቲ ሎስ ሚኒመም የሆነውን ነው የምመርጡት። ሎሱ ሚኒመም የሆነው ስለዚህ ከኤክስ ከዋይ እና ከዜድ የተሻለ ሚኒመም ሎሱ የትኛው ዋይ ነው ማለት ነው። ሶ በኤክስፔክትድ ሞኔታሪ ቫልዩ ያለውን ማክሲመም ፕሮፊት የሚሰጣችሁም ዋይ ነው። በሎስም ቢሆንም ለምሳሌ ሚኒመም ሎስ ያለበት ዋይ ነው ማለት ነው። ስለዚህ ይሄን ትመርጣላችሁ ማለት ነው። the last one is which strategy should be selected by using the criteria of expected value of perfect information። ይሄ ደግሞ ፐርፌክት ኢንፎርሜሽን ቢኖራችሁ ፐርፌክት ኢንፎርሜሽን ቫልዩ ቢኖራችሁ ይሄ ማለት ፐርፌክት ኢንፎርሜሽን ማለት ትክክለኛ ውጤት ቫልዩአችሁ ምን ይወስናል ነው። ኤክስፔክትድ ቫልዩ ፐርፌክት ኢንፎርሜሽን ትክክለኛ ኢንፎርሜሽን ለማግኘት የምትከፍሉት ቫልዩ ነው ማለት ሰርቴን ብትሆኑ የምታገኙት ቫልዩ አለ። ሪስክ ላይ በመሆናችሁ ደግሞ ኤክስፔክት ሞኔታሪ ቫልዩ ያገኛችሁት አለ። ሶ በሁለቱ መካከል ያለው ዲፈረንስ ምን ያህል ነው? ትክክለኛውን ኢንፎርሜሽን ለማግኘት የምትከፍሉት ቫልዩ ነው እዚህ የምጠይቃችሁ። ትክክለኛውን ኢንፎርሜሽን ለማግኘት ወይም ትክክለኛውን ስትራቴጂ ለመምረጥ የሚያስፈልጋችሁን ኢንፎርሜሽን የምትከፍሉት ነው። ፔመንት ቫልዩ ነው የምጠይቃችሁ። the probability to occur under each future market condition is 0.3 0.5 0.2 for favorable average unfavorable respectively። ይህ ሌሎች እንደተሰጧችሁ ፕሮባቢሊቲያቸው ተመሳሳይ ነው። ነገር ግን ኤክስፔክትድ ቫልዩ ፐርፌክት ኢንፎርሜሽን ለመፈለግ ምን ማድረግ አለባችሁ? መጀመሪያ ኤክስፔክትድ ሞኔታሪ ቫልዩ ዊዝ ፐርፌክት ኢንፎርሜሽን እርግጠኛ ብትሆኑ ነው ነገ የሚፈጠረው ማርኬት ኮንዲሽን ለምሳሌ እርግጠኛ ብትሆኑ ያ ማለት ፋቮሬብል ቢሆን የትኛውን ነው የምትመርጡት? 300,000 ያለበትን ነው የምትመርጡት። ኦኬ ነገ አቨሬጅ ቢሆን ምን መርጠው የትኛውን ነው? 160,000 ያለበትን ነው የምትመርጡት። ነገ አንፋቮሬብል ቢሆን ምን መርጠው የትኛውን ነው? 30,000 ያለበትን እመርጣለሁ። ስለዚህ እሱ ምን ተብሎ ይጠራ ማለት ነው? ኤክስፔክትድ ሞኔታሪ ቫልዩ ዊዝ ፐርፌክት ኢንፎርሜሽን እርግጠኛ ሆናችሁ የምታገኙት ቫልዩ ማለት ነው። ስለዚህ ይህን ቫልዩ ስታገኙ በፕሮባቢሊቲያችሁ እያባዛችሁ ምን ታደርጋላችሁ ማለት ነው? ይህን ቫልዩ መፈለግ አለብን። ይህም አሁን ዌይትድ አቨሬጅ ሜተድ ነው የምንጠቀም ማለት ነው። ፋቮሬብል ቢሆን ፕሮባቢሊቲው ስንት ነው? 0.3 ኦኬ። ስለዚህ በፋቮሬብል ከፍተኛ የሚመረጠው የትኛው? የኤክስ ያለበት 300,000 ሲባዛ በ0.3 ላለው ሲደመር አቨሬጅ ቢሆንስ ፋቮሬብል የተሻለው ስንት ነው? 160,000። ስለዚህ 160,000 ሲባዛ በ0.5 ሲደመር አንፋቮሬብል ማርኬት ኮንዲሽን አፕን ቢያደርግ ከፍተኛው 30,000 ሲባዛ በስንት? በ0.2 ስንት ይሰጣችኋል? 176,000 ብር ታገኛላችሁ ማለት ነው። አንድ ሪስክ ሆናችሁ ነገር ግን ፐርፌክት ኢንፎርሜሽን ኑሯችሁ ደግሞ ወስኑ ብትባሉ 176,000 ብር ታገኛላችሁ። ይሄን ያህል ትርፍ አላችሁ። ነገር ግን ኤክስፔክትድ ሞኔታሪ ቫልዩ ስንት ነው? ሪስክ ላይ ሆናችሁስ ነገ የትኛው እንደሚፈጠር ባለማወቃችሁ ያገኛችሁት ቫልዩ ስንት ነው? የትኛው? 130,000 ብር አግኝታችሁ ከመጀመሪያው አሁን ከነገርኳችሁ በፊት ኤ ላይ። ስለዚህ እንደዛ ከሆነ ኤክስፔክትድ ቫልዩ ኦፍ ፐርፌክት ኢንፎርሜሽን ማለት ትክክለኛውን ኢንፎርሜሽን ለማግኘት ወይም ትክክለኛውን ቫልዩ ለማግኘት ምን ያህል ብር መክፈል አለባችሁ ነው እየተባለ ያለ። ኤክስፔክትድ ቫልዩ ፐርፌክት ኢንፎርሜሽን ኢዝ ኢኳል ቱ ኤክስፔክትድ ሞኔታሪ ቫልዩ ዊዝ ፐርፌክት ኢንፎርሜሽን ማይነስ ኤክስፔክትድ ሞኔታሪ ቫልዩ 176,000 ይሄው 176,000 ያገኘ ነው። ይሄው ሲቀነስ 130,000 ስንት መጣች ማለት ነው? 46,000 መጣ። ይህ ውጤት ከማን ጋር እኩል ነው? ከኦፖርቹኒቲ ሎስ ጋር እኩል ነው። ስለዚህ ብዙ ጊዜ የሚለመደው የምናገኘው ውጤት ምንድነው? ኤክስፔክትድ ኦፖርቹኒቲ ሎስ ሪዛልት እና ኤክስፔክትድ ቫልዩ ፐርፌክት ኢንፎርሜሽን ሪዛልታቸው ተመሳሳይ ነው ማለት ነው። ስለዚህ በዚህ መንገድ ዲሲሽን ሜኪንግ አንደር ሰርቴንቲ፣ አንደር አንሰርቴንቲ፣ አንደር ሪስክ ሲሆን እነዚህ የማቴማቲካል ቴክኒኮችን ወይም ደግሞ ቱሎችን በመጠቀም ዘ ቤስት ኦልተርኔቲቭ ኦር ስትራቴጂ የሚባለውን ሴሌክት ማድረግ እንድንችል ያግዘናል። ለማኔጀሮችም ለኢንዲቪጁዋሎችም ዴይ ቱ ዴይ ላይፋቸው ማለት ነው። ሰው ኳንቲቴቲቭ ሜቶዶችን በመጠቀም ጀነራል አክሰፕታንስ ያላቸውን ወይም ሎጂካል የሆኑ ሪዛልቶችን በቀላሉ እንድንለይ ያግዘናል ማለት ነው። ስለዚህ ይህን ይመስላል። ውድ የቻናል ሰዎች አመሰግናለሁ። ጨርሻለሁኝ። ከእናንተ የሚጠበቀው በዚህ ቻናል ያሉትን ሳብስክራይብ ማድረግ አለባችሁ፣ ላይክ ማድረግ አለባችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። ሼር እያደረጋችሁ ለጓደኞቻችሁ አድርሳችሁላቸው። እንዲሁም ደግሞ አብዛኞቻችሁ ኮሜንት እያደረጋችሁ
ማበረታቻም እንዲሁም ደግሞ ጥያቄዎችን የምትጠይቁኛላችሁ ሌሎችን ቻፕተሩ ስራልን እያላችሁኝ ያላችሁ እሰራላችኋለሁ። አመሰግናለሁ። እስከዛው ድረስ ሰላም ቆዩ። በሚቀጥለው ቪዲዮዬ ቻፕተር 6ን ኔትወርኪንግ ሞዴል ወይም ኔትወርኪንግ አናላይሲስ ይዤላችሁ እመጣለሁ። ቶሎ ለፈተና ኤግዛማችሁ ወይም ደግሞ ለሌሎች ኮንተንቶች ለኤክስ ኤግዛም ኮንተንቶች ሊጋብዙ የሚችሉትን የኔትወርኪንግ ሞዴል በሲፒኤም ሜትድ እንዴት ድሮው ይደረጋል፣ ኔትወርክ ዲያግራም፣ ክሪቲካል ፓዝ ሜትድ እንዴት ትሬት ይደረጋል፣ ክሪቲካል አክቲቪቲዎችን እንዲሁም ደግሞ ሌሎች ኮንተንቶችን ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ቆዩ። አመሰግናለሁ።